ታረቁ ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ ለምክሩ ቸኮላችሁ I disagree my fundamental causative some problems What's up YouTube family እንዴት ናችሁልኝ እናንተ ዋይዲቶን ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ መሳቅ ከፈለጋችሁ ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ ይሄንን ቪዲዮ እስከመጨረሻ ተመልከቱ እንደተለመደው ቤተሰቦች ሁላችሁም አንዳችሁም ሳትቀሩ ላይክ አድርጉ ለእናንተ ቀላል ነው እኔ ስለሚጠቅመኝ ሁላችሁም ላይክ አድርጋችሁ ጀምሩ ሐሳብ አስተያየታችሁን በነጻነት ኮሜንት አድርጉልኝ ለዚህ ቻናል አዲስ የሆናችሁ ይሄ ቻናል እንግዲህ አዲስ ቻናል ነው ስለዚህ ሁላችሁም ሰብስክራይብ አድርጉ የደወል ምልክቷንም ኦን ማድረጋችሁ እንዳትረሱ የዛሬውን ቪዲዮ ተጋበዙልኝ መልካም ቆይታ ይመቻችሁ የበሩ መግቢያ ላይ ማለት ነው ከላይ ያለው ጽሁፍ ምንድነው የሚለው እስኪ ያየ ሶስት የትዳር ጥቅሞች እሺ አንደኛ ነፃ ምግብ አንሊሚትድ ነፃ ምግብ ብቻዬን ያለው ምግብ በጣም ነበር ያስቸግረኝ አሁን ይቀርብላል ተባላለ ተተኛለህ በቃ ሁለተኛው ነፃ አላርም ጧጧዶ ብዙ ሰዓት ተኛለህ ብቻህን በሰላም አራፍዷል ተነስተህ ነፃ አላርም ሶስተኛው ቴራፒ ድሮ ብቻዬን ነበር ፊልም ያየው ነበር ብዝናና አሁንስ ይሄው እዚህ ጋር ጥሩ ድራማ ሰሪ ያለች እንዲሆነ እንዲተፈጥሮ እንዲተረግባ ተዝናናለህ ስለዚህ ተጋቡላችሁ ናመሰግን መጀመሪያ ኦን ያርጉት ሰርቼ ለወጣለሁ ሁለተኛውም ኦን ያርጉት አንዱንም እሺ ከዛ አሮት ይበላሉ ፎቶ ሰልፊ ነው ይዞ ይደለይባ ምን ሲጋልሽ አንቺን እኮ ነው ሰደኔ ማለኩ ወይኔ ነይ በእናትሽ ሳቂ አሁን አስቂም የሰው ሲሆን ስስቂ ነበር ሳቂ አሁን በረረኛ አረሰለቸኝ አረ ይንሮ አረ ምን ላድርገው ወገው ብዙ ሰው አሁን ላይ ውስጡ ላይ ያለው ስሜት እንደዚህ ነው ለመጀመሪያ ጊዜ እህቴን ሳቅፋት ምንም ከለው ማለት ነው አቀፍከኝ እኮ ኩል ቀፍሻ ታዲያ ምን ተፈጥሮ ነው አይ ምንድነው ተከትለሽ የሚመጪው ማን ተቆጣሽ ተጣዛችሁ እንዴ ውጪ ተዛዛን የመጣው አልተጣልተው እና ለምን አቀፍከኝ በቃ ታቀፍሽ ምን ራሱን ሊያጠፋ ነው ራሱ ተጠንቀቁ ራሱን ሊያጠፋ ተቆረጥክ በይወትክ ማም የምር እኔ ራሱን ሊያጠፋ ነው ወይኔ ወንድሜ እግዚአብሔር ይስጥ እናንተስ ወንድምና እህት ያላችሁ ማለት ነው እንዴት ናችሁ ከወንድም ከእህቶቻችሁ ጋር ያላችሁ ቀረቤታ ምን ያክል ነው ይሄ የምታዩት የግዢ እንጀራ ነው ከሳህኑ ጋር የተመሳሰለው ማለት ነው ዋው እዚህ ደርሰናል ለሚመለከተው አካል አቅርቡልኝ ለእንጀራ ሚኒስቴር ካለ ማለት ነው እንጀራውን ረስቸው ከሳህኑ ጋር ተመሳስሎብኝ ለተው ትራንስፓረንት ሆኗል ከአንደ ድንገት አይቼው ነው ካሜራ የሚያነሳውትና የሚገርም ነው ተለጥፈው እንዴት ብድግል አድርገው እንደው ሳሳም እኮ አይባልም ይሄ ሳሳ ራሱ ሳስቷል እንጀራው ለማለት ራሱ በጣም ከባድ ነው እኔ ሲመስለኝ ለዚህ ሰውዬ እንጀራውን ተተው አይኑን ብቻ ነው ይሸጡል በደንብ ቼክ አርጋችሁ ክቡር ዳኛ የሰውዬ ሞላጫ ሌባ ነው ማን እንደሆነ ግን አውቀዋል አውቀዋል ባለስልጣን አይደል ይኸው ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወረኛ ቅሌታም ሰው መሰሉት ይሄው ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ ይሄው መስሎ ነው ከነጅ ማንም ነው ማያስጠለ ክቡር ዳኛ በስቢት እኮ ተደብቆ ሞቷል ግን ከኛ የሚደበቅ ነገር የለም ነው ካሜራ ጣጣ አረግን ወንጀል ሲሰራ ቀብ ነው ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም አሁን እንድፈርዱበት ነው ፈልገው ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል በመሆኑም በሁለት ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል ማን አንጠልጥለህ እስር ቤት ወሩልኝ አዎ አንጠልጥላችሁ አስገቡ ይርግባ ራሱን አሰብ
ማን ተዳፈራ ለመጀመሪያ እኔ ምንም አይደለም እንለፍ ለኔ ነው የሰጠኝ ፓስፖርቱን እንዴት እንዳናደደኝ ፓስፖርቱን ሰጠኝና ወደ ቤት ይሳይመሻለች ከሀገር ሊወጣ ቤተሰብ ተሰናብቶ በቃ ቻው ብሎ ምናምን ማለት ነውና ቪዛ ምናምን በቃ ጨርሶ በር ኤርፖርት አትወጣም ተብሎ አላሁ አክበር ወደ ቤት እናቴ ትሙት አብራን ደግሞ ሌላም ነበረች የአላባ ሴትዮ አላባ ነው አላባ አንቺ ወደ ቤት አላሁ አክበር ብላችሁ እናቴ ደግሞ በእግዚአብሔር ሰዎች እግዚአብሔር ላበላሙ ደግሞ ኮዳይ ጆና አግኝቼው በቃ ቻው ልሄድ ነው ምናምን ብየው የት ሻንጣውን በጋን ቆልፎ ነው የገባሉ እንዳይወስዱ ተሰማ መልሰው ሰጡት ሙሉን አያችሁት በቃ ተጠራጥረ ነው እንዴ በቃ ቻው ብሎ ምናምን ወይኔ አዛምኑኛል ይኸው እንዳይወሰድብን የቆለፍከው ምናምን እንደውም ውሰደው እስከ ቂቤ ሙሉ ሻንጣ ውሰደው አይዞህ ኧረ ውይ አቪዬሽን ያዘጋል እኮ እንደዚህ አይነት ኮምቢኔሽን ቂቤ በቆጮ አስባችሁታል እናንተ በሱ ቦታ ብትሆኑ ምንድነው የሚሰማችሁ በቃ ቪዛ ተመቶ ሁሉ ነገር ጨርሳችሁ ኩርት ሄዳችሁ እኮ ነው በቃ አትሄድም አንተ መሽቷል ወደ ቤት ሂድ ተብላችሁ ስትመለሱ በጣም ከባድ ነው ወይኔ አንደኛ እንደው ጌታዬ ወይ በእኔ ደስታ የሚቃጠል ጠላት ካለኝ እኔን የሚረሳበትን ትልቁን ደስታ ጨምረ ስጠው አሜን አሜን እሺ አሁን የምፈልገው ምድራችን ላይ ካሉ በራሪ እንስሳቶች ተማሪዎች እስኪ ተማሪዎች እሺ የከንቲባችን ልጅ ዝሆን አጨብጭብለት ከንቲባ ልጅ ነው ዝሆን ሲባል ከምንበር ዝሆን ይብረር አጨብጭብ እኛ ከምንበር ዝሆን ይብረር ተመችቶኛል ጉራጌ ሃንግ ሲመታ ወይ ተመስገን ወይ አቸሞይ ነገር ይያመሩ አረ ጭፈራ ነው እኮ ዋናው አሽከሩ ጭፈራ ነው ስራና ጭፈራ ፕራንክ ልታረጋት ነው እናትዬ እንደዛ ነው የሚመስለኝ ጥቁር በጥቁር ተቀብተ አቢያምሽ ነው እንጂ ባያምሽ ምግቡን ተደፋ ጥፊው ተመችቶኛል እስኪ አንድ ደግመን እንየው አስወጣት እንደ ዳኒ የት ነህ እግዚኦ ታረቁ ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ ከባሎቻችሁ የተጣላችሁ ሰዎች ካላችሁ መጣላት ትርጉም የለውም የሚያዋጣው እሱ ነው እርቁ ደስ ይላል እርቅ መውረዱ ደስ ይላል ግን ለምክሩ ቸኮላችሁ ትንሽ ለምክሩ ቸኮላችሁ ዛሬ ሶስተኛ ቀናችሁ እኮ ሳልስቱ እኮ ነው ዛሬ ትንሽ ሰንበት ተበሉ እንጂ ሮማና ሀብታሙ እንግዲህ ታርቀዋል መታረቃቸው ደስ ይላል ግን ለምክሩ ቸኮላችሁ ቪክስ ነው ጋይስ እንደዚህ ታረጋኛል ምን ያክል እንደሚያቃጥል ታውቁታላችሁ አይደል እዚህ ጋር ቀባ ሲደረግ ጩጬውን ቀባው አላወቀም ምን እንደሆነ ኖርማል ነው አይ እየሳቀ ደስተኛ ነው አሁን መጣ አቃጠለ ቪክስ ነው እኮ
አንተ እነዛ ሰዎች አይቻቸዋለሁ። ዞር በል ካስሬ። አላስተናግድም፣ እነሱን አላስተናግድም። አንተ አትልማጭማጭ፣ ሂድና ራስህ አስተናግዳቸው። ቲፕ አይሰጡ ምን አይሰጡ። ጨረስኩ። ይባል አይሰሙም። እንደዚህ ቤት በጣም ተበላሽቷል። በእናትህ አንተ አስተናጋጅ ምንድነው ጆሮዬ ላይ የምጮህ? ምን ፈለግ? ምን ውስጥ ነው ምናምን አትባለኝ። እሳትና ተረጋጋ። አንተ ክብር ይኑርህ። ክብር ከሌለ ማናጀሩን ጥራ። አፍህን አትክፈት። የእናትህ ማናጀር ክብር ለራስህ ነው። እሺ ምን ዳራቱን ይገለብጥብናል እዚህ ጋር ንፍጣም ወይ ቲፕ አይሰጡ ይባቶች ናቸው። አንተ ናታ ምን ይምጣልህ? ምን እዚህ ጋር እንደ ዱዳ ያደርጋል። አትናገርም? እንዳዘዝከው እንደ እናንተ አይነት ይባት የሆነ ሰው አይቻለው። አንተ ክብር ምን እናድርገው? እሺ ምግቡስ ሰውዬ እኛ ማሽን አይደለንም። አፋችን ላይ አናበስለውም። ጠብቅ። ታዲያ ባዶ ሳምንት ሰዓት አረ በስመ ይባት የሆነ አላየውም። እሺ ምን ይመስላል? ቲፕ ነው የፈለኩት። ችግር ምንድን ነው? ቲፕ ነው ችግሬ። ቲፕ ነው እንደዚህ አፍንጫ እንዳለ ቲፕ የፈለኩት። ማናጀር ምን አደረጋለ እንዴ? አትረጋጋም እንዴ ታዲያ? ሰውዬ ደምን አፍስሼ ሄጄ የመንግስት እንጀራ እንዳልበላ የአስተናጋጅ ኑሮነት አስጠልቶኛል። ለሴት ብቻ የምታሽቃብጡት ሁላችሁ። መጨረሻ ላይ ባይሆን ጥሩ ፖይንት አለው እውነት። ወንድ ሲያስተናግዳችሁም ቲፕ ስጡ ባካችሁ። ሴት ብቻ ለይታችሁ የምትሰጡ ሰዎች እረፉ። አንቺ ተሻለሽ? አሁን ለአራተኛ ጊዜ ነው ሳስመልስ። ምን ሆነ? እኔ ከሆነ በኋላ በእናትሽ በቃ ልጠጣ ስል ራሱ ከልኪኝ። እኔ መጠጥ በደረሰበት መጠጥ አልፈልግም። እንዴ ስትጠጪ ደግሞ ታስቸግሪያለሽ እንጂ በስመ አብ በወልድ። ምንድን ነው ደግሞ ያስቸግረው? አንቺ ማታ ያለሽው አታስታውሽም እንዴ? ክለብ ገባን ጠጣን፣ በጣም ስጨፍር አስታውሳለሁ። በቃ መጣን ወደ ቤት እንዴ። እንደዛ አይደለም የተፈጠረው። ይኸውልሽ ምን አደረኩ? ትናንትና የሚመችሽ ልጅ ነበር አስታውሽ? አናገርኩት። ኧረ እንደው ነው ምንድን ነው የሚሻለኝ? አናገር ቢሆን በምን እድልሽ እንዴ ከሆነ ቀሽን ጋር ነበረ። ቀጥታ ይልሽ ልዩሻን በጥፊ ምን አርጋሽ እንደሆነ አላውቅም። መጣኋት። የምር ባይዙ እንደ አይነት ሰዎች አሉ። ዛሬ አብረኸኝ ነው የምትሄደው። ያረጉትን ጠዋት ይሰማል። ከዛ ቢላ ወጣሽበት አውቀሽ ነው አይደል? እናቴ ተሞት ነው እየቀለድኩ አይደለም። ከዛ ብቻ ቢላ እኔ በምን አውቃለሁ ቢላው እንዴት እንዳመጣሽ? ከዛ እሱ ተደብቆ እንደምንም ሄደ። ከዛስ ደግሞ ሌላ ምን አደረኩ? አንቺ የሆነ ሰዓት ላይ ጋርድ ካልደበደብኩ ብለሽ ጭራሽ አውቀሽ ነው ላውቀሽ ነው። እኔ እናቴ ትሞት ብዬ እቀልዳለሁ። ጋርድ ነኝ እኔ ደግሞ የሆነች ልጅ እገልሻለሁ ብላ ከእሷ ጋር የተደባደብኩ ነበር። ሰሚያዊት አሁንማ ክለብ ላይ ራሱ ለጥፎሻል። ልጅ እንዳትገባ ተብለሻል። የምር ዋርኒንግ ላይ ነሽ እንዳትገቢ ተብለሽ ሰጥተሻል። ፎቶሽ ራሱ ሲጠጡ አብሾ የሚነሳባቸው ሰዎች አሉ። ማታ ያደረጉትን ምንም አያውቁም። ደግሞ እንደዚህ አይነት ሰዎች ቀን ላይ በጣም ጨዋ ጤናማ፣ ይሄ በጣም ትሁት የሚባሉ ይሄ የተረጋጉ አይነት ሰዎች ናቸው። ሲጠጡ ግን እንደ አይነት ሰዎች ሌላ ትባክሽ ድራፍት ጨምርልን። አጨምርልንም። ክፉ ነሽ። በስተመጨረሻም ባር ስትሆን ሊወስዳልና ትዝ አለው ሊያዛት እንደሆነ። አዎ ይኸው አምጪልኝ። አንዳንድ ሰው ባል መሆኑ የሚገልጽበት መንገድ እንግዲህ እንደዚህ ነው። ጥላሽ አስቀምጪው። ፍሬሽ ስለሆናችሁ ይሆናል። ሲቆይ ተነስተ ራስን እያቀበልክ የምትሰጣት የምትቀበላት ካልሆነ ይሄ እኮ ሰርግ እኮ ያስነቃል። አስፈላጊ ነው እንደዚህ አይነት ወጥ እንዴ? በኋላ እንዴ ታዲያ አይነ ነገሩ ምን ቀላል ነው እንዴ? ማዘጋጀት ቀላል ነው። ወጪው ምናምን አያሳስብም እኮ። ግን በእኛ ብሔረሰብ ደግሞ አይፈቀድም ሽምግልና። ምንድን ነው የኔ ብሔር? ዱላላ ነኝ እኔ። ዱላላ ይባላል ብሔረሰቡ። እኔ ዱላሌ ነኝ። እንደዛ የሚባል ደግሞ ብሔር አለ? ምን ማለት ነው? ምንድነው? ዝቅተኛ ብሔሮች ናቸው እያልሽ ነው ወይስ 80ውንም ብሔር ሸምድደሽ ጨርሰሻል? የላችሁም ልትይ ነው? እኔ እንደዛ አይደለም። ኧረ በጣም ይደብራል። በእናትሽ በቃ ስለሌለ ነው እንጂ እኔ ለእንትን አንሳለሁ እንዴ? ምን ሆነ? እኔ እንደዛ አላልኩኝ። እሺ ሰርጋችን ግን ይደገሳል። ሰርግ እናደርግ ነበር ግን ዱላላ ላይ ማለት ነው ባልና ሚስት ብቻ ነው የሚገናኙት። ሰርግ ቀን ሌላ ሰው አይገኝም። ከዛ ምግቡ የምትሰራው ሚስት ሆነች። በቃ አራት በልቶ መለየት ነው እንጂ እንደግስ ነበረ። ዱላላ አይፈቀድም። በቃ እንደዛ ነው። ግን ያው ኑሮዬን አቀማጥለ ነው የምታኖረኝ።
ካንዳ ወይስ መች ነው ቤት ምን ገባው? ቤት እኮ እንገባ ነበር ግን ዱላ ላይ አይፈቀድም አልነገርኩሽ? ማህበረሰቡ ሜዳ ላይ ነው የሚኖረው። በቃ ንፋስ ውስጥ ጤና አለ ይላል። በቃ እሺ ነው ስለማከኛል ምግብ መች ነው የሚለው? አትይኝም እንደ እርጉዝ ነኝ እኮ። ምግብ ምን በላ ነበር ግን ዱላ ላይ የለም ምግብ እኮ እዛ። አዎ ማህበረሰቡ ሃይማኖቱ ላይ በጣም ጠንካራ ነውና ማለት ነው በጸሎት ነው የሚኖረው። ምን ትገለኛለህ? ሳይገለኝ ወደ ቤተሰቦቼ ልሂድ ይሻልሻል። ዱላ ላይ ያለ ማኒ አረ ይመስልልሽ ነው እስቲ ያለኝ እንካ ያራዳች ምንድነው ይሄ? ምንድነው? በ5 ብር ምሳለ ችግር ያለኝ ሰጠው አይነ ለጥዋስ እንዴ ያስኩነኝ ወለ ዱላ ላይ አይቻልም እንጂ ሰው መምታት አይነን ነበር ማለት ነው። ሰውን ጠይቅ እንዴ ወይ ማንን እንደ ወንድሜ ቦታ ፈልጋችሁ ነው? የምን ቦታ? ፓርኪንግ ነኝ። ቦታ ፈልጋችሁ ከሆነ ኧረ አይደለም። የአቶ ከበደን ቤት ታውቀዋለህ? አቶ ከበደ መኪና አላቸው? መኪና አላቸው ነው? አዎ አላቸው። አዎ አላቸው። ምን አይነት መኪና ነው? ታኮማ፣ ቢዜድ ፎሬክስ፣ ላንድ ክሩዘር፣ ትልቁ ራቫፎር፣ ታኮማ ነው። ፎርድ ነው? ምንድነው? እንትን ነው። ምንድነው ስሙ? ሲንጀር ጡጦ ራስ ለሲንጀር ነው ሁሉ ደና ሰላም ነው ብራዘር። አንቺ ነሽ ጀበና ቡና ያዘሽ? ይገርማል። እኔም ቡና ለመጠጣት ከጅማ ወልቂጤ ተዋት 12 ሰዓት ይወጡ እስካሁን ሰልፍ ነው። ይሄው እኔ ልማልህ ምርጡ ሰው ጋር ነው የደወልኩት። በእናትህ እንዴ አቃጠለሽ? እሺ ቀስ አድርግ እንዴ። አይ ምንድነው? ምን ጀበና እንደው ይገርማል። ከማሰሯ ሸዋ እንዴት ተሰራው? ያቀዘቅዛል። አይስ ኮፊ ነው። ነጭ አይደል እንዴ? አይስ ኮፊ አፈና ቢያዝ ይጥቋር ጥቁር ይበላል። ትንሽ ደቂቃ ነገር ነው። በእናትህ ምን እያደረክ ነው? ጥጃዋለሁ ብራዘር፣ ትንሽ ጠብቂኝ። እንዴ እያስጨስከው ነው እንዴ ጀበናው? ለመሆኑ የምን ወተት ነው? ወተትማ ድሮ ቀርኩ እንዴ ወተት እና ምንድነው? ጠመኔ ነው። ጠመኔ ነው ግደለው። ወጣት እንዲሰራ ማይፈልግ አረከናችሁ እኮ ሲጀምር ጥሩ ነበር ነው። እናንተ ነው ምን ይዩት እንዴ? ምን ሆኖ ነው ዛሬ ያለው ትሮ ብቻው እንደዚህ እኮ በጣም ብቻ ነው። እሱ ነፃነቱን እያወጀ ነው። እናንተ እዚህ ብቻው ምን ሆኖ ነው ትላላችሁ? ምን ያስደነግጥሻል? የተሸፋፈነ ሁሉ ሌባ ነው እንዴ? ይኸውልሽ አንድ ነገር ልምከርሽ። ታዋቂዋ ማን አለብሽ ዲቦ ምን አለች መሰልሽ? ዶንት ቡክ ባይ ጀጅ ከቨር አለች። ምን ማለት ነው? ሰውን ባለባበሱ አትገምቱ ማለት ነው። ሌላ ጊዜሽ እንደዚህ አታርጊ እሺ? በቃ ችግር የለም። ለሌላ ጊዜ እንደዚህ አታርጊ። አስረድቶ ሰረቃት ነው የሚባለው። You always do that. You're so nonchalant. You always sit here and say nothing to me. You don't care that I'm home. You just don't care. በእናትሽ ተይኝ በእናትሽ። No, you always do that. I'm tired of saying the same thing over and over again. If you're going to listen. If you're not, you can go. ለምንድን ነው ዝም ብለሽ የምትንታቸው አንቺ? Because you're not understanding what I'm trying to say. በእናትሽ ቀስ ብለሽ አውሪ መጀመሪያ። Are you understanding what I'm trying to say? ይኸውልሽ ጀመር ከፈለግሽ በአማርኛ አናግሪኝ። ድሮም አንተን ብሎ What did you say? Come. I disagree my opinion. Tell Kenza let's have some problems tomorrow. ያለ ሌሎና አጠራቅሞ ነው። What did you say? ያላት ራስ ለረጅም ጊዜ በየቦታው ልማት ሳይ ለውጥ ሳይ ውጤት ሳይ ፈጣሪ ይመስገን ስል ሰምታችሁ ታውቃላችሁ። ዛሬ ግን ያ ቋንቋኔ ውስጥ የለም። ለሊት ጀምሮ በጣም ሲያስጨንቀኝ ያደረው ነገር ፈጣሪ ይመስገን አይደለም፣ ይቅር በለን ነው። ውስጤ እንደዛ ይሰማኛል። ይቅር በለን አንተ ውሃውም ሰጥተሃል፣ መሬቱም ሰጥተሃል፣ ጫካውም ሰጥተሃል፣ የቀረብን ነገር የለም። ይሄን ሁሉ ይዘን እኛንን ተስማምተን ተደማምጠን ማልማት ያልቻል ነው እና እባክህን ይቅር በለን። ተቆጥተ ደግሞ እንደዚያ ሰነፍ አርሶ አደር ማሳችንን ዝናብ እንዳይወስደው ምህረት ይብዛልን ብቻ ነው ጥያቄ ይዛል። እንዴት ዋላችሁ? መስኮት እንደዚህ ክፍት አድርጋችሁ ምን ችግር አለ? እኛ አለና ሌባ እንዳለ አታውቁም? እንደዚህ ሰፈር ምን ችግር አለ? እንዲህ ብከፍተውስ ምን ችግር አለ? እኛ አለና እንዲህ ብገባስ ምን ችግር አለ? እኛ አለና ኧረ ሊጥስ ነው። እንዲህ ቤት ይሰላችሁ እንዲህ ባስነሳውስ ምን ችግር አለ? እኛ አለና እንዲህ ቤትስ መጣም በደንብ ወይ ለሰርጋችን ጠጉር ላይ ተምትስተን ዱባይ ነው አይደል? ዱባይ ተራ ነው። የምሬን ነው፣ አልቀለድኩም። እና አሜሪካ ግቢ እንሄዳለን ወይስ ቻይና? ቻይና ሰፈር እንሄዳለን። ፈጣሪ ይመስገን ሁሉም ሀገራችን ውስጥ አሉ። የምን መሰደድ ነው? አልቀለድኩም።
ለማንኛውም ያስክበት ጠብቀኝ። ፊቴን አሳምሬ ልምጣ። ከለላ አርጋዱ አይተናለች። ብቻም ቀድሜ ሻለኝ አባቴ ወይ ቀይ ስሩን ባልጫ ልሰራው ብዬ እርድ የለም እና በቀይ በበርበሬ ልስራው እንዴ? ቀይ ስሩ ወይኔ ጌታ እና ታዲያ አንተስ ቀይ ስሩን አስቤዛ ብለህ ይዘህ ትመጣለህ እንዴ? ጌታ ሆይ ሙያ የሌላት ሴት ስታገባ እንዲህ ነው በቃ። ምን አለ የኔ ታሪክ አንዴ ደግሞ ሽፍታ ቀይ ይዤ እየመጣሁ ሽፍታ አገኘ። በዚህኛው ሲመጣኝ በዚህኛው ባኮረባቲ ጫማ ጥፊ። እውነቴን እኮ ቀላል ሰው አድርገኸኛል። አባባ እንትን ሰርግ አስጨፋሪ ነበር። ሰርግ ይላል እንዴ? እኔ ካለው እኮ ነው ያለሁበት ሰርግ እኮ ድምቅ ነው የሚለው። ሆ ካልኩት ሰው በቃ ቆም ነው። እውነቴን እኮ ነው። አሁን እዚህ አምሳ ግማታም ተሰብስባቸው እኩል ስንጫወት ስናወራ እውነት አይመስላችሁ? ስርዓት ያዙ ነበር ተመጣጣ በቃ እንደው እስካሁን ፍል አትበል አላልኩም። እንዳይመቱ ትከራመጣለህ። ልጅ ጋር መቀለድ እቦ ሰብሮ ነበር እጅን እናንተ አይደላችሁ ነገ ቆነጥጣችኋለሁ። አንተ ጋር ታገላለህ መስራጅ አስገባው ለእኔ እኮ እንደዚህ ነኝ። የተማረ ሰው ማለት እንደዚህ ነው። ሱራ ምን ጀመርሽ ደግሞ? እሺ እንዴት ነህ? ሰላም ነው። አላየሁም ጨውኩብህ እኮ እንትን ትራንስፈር መጠቀም ጀምሬ ነው። እባክህ እንዴና የሆነ ብር ላኪልኛ። ታዲያ ምን አስፈልገው ነው? ግን የሚያስፈልገኝ ነገር ትነግረኛለህ? እሺ አካውንት ነው። ሌላ ምን ያስፈልጋል? እስቲ ዝም በል። ምን ታውቀው ነገር አለ ስለ ትራንስፈር ምናምን? ምን ታውቃለህ አንተ? ምንም እኮ አታውቅም እኮ። ስማ ማታወቂያ ያስፈልገኛል። ማታወቂያ ደግሞ ምን ያደርጋል? እስቲ ዝም በል እና 2 ጉርድ ፎቶ ጭራሽ 2 ጉርድ ፎቶ እና እንትን የቤት ካርታ ጭራሽ ቢገኝ እንትኑ አሪፍ ነው። ከሌለ የቤት ካርታ የቤት ቁጥርም ቢሆን ችግር የለም። ትቼዋለሁ በቃ። ና ላክል። ባልቤትም ታስፈልገኛለች። ና ባልቤትም ታስፈልገኛለች። ና ላክልኝ። ብር ላኩ ሲሉ እንደዚህ መስፈርቱን አክብዳችሁ መፋታት ነው። እኔ የምፈራው ፍሬና ፍሬ ተጋጭቶ እንዳትሞት ነው። እያዘንክለት እንጂ ዝጎ እንዳይነቀል ነው። አረቱ እባክህ ገዝተሃል እያልኩ እኮ ነው። እንደ ሰንደቅ ዓላማ አቁሞ እያልኩ አንተ ብሎልህ የራስን ክልል ብትመሰርት ባንዲራ መስቀል አይቸግርም። ትስቃለህ አልቃል እያልኩ ስትራመድ እኮ መቄ ይንቋቋል እኮ። ደግሞ አታፍርም ትሮጣለህ። አዲስ ጫማ እንደተቀየረ ልትፈረስ እኮ ቅቅም እኮ ነው የምትለው። እመነኛ አንተ በቅርቡ ቀዩን ሪባን ትቆርጣለህ። አንተ ሴሰኛ። ኧረ አይንዬ በእናትሽ ወጡን አምጪልን። አንቺን እኮ ነው የምንጠብቀው። ርቦናል እንዴ? የምን ወጥ አልቋል እኮ። ምንድነው የምትይኝ? አቀብረን መተን ወጡን አምጪው አቀልኝ። ምስሩ አልቋል። እሺ ቢያንስ እንኳን ድስቱን አምጪልን እንጠርጓለን። ጭልፈውንም አምጪው እንልሷለን። ርቦናል በእናትሽ። እጣቢው ነው ያለው ትጠጡታላችሁ። ምንድነው የምትይው አንቺ? ቆይ ማን ነው በየለቅሶ ቤቱ እየዞርሽ ወጥ ጨላፊ ያደረገሽ ነው? ከድንኳኑ ጋር አብረው ነው የሚኮራጁሽ። አንተ እድርተኛው ሳይቀር እኮ ጭልፊት የሚል ስም አውጥቶላታል እኮ። የምን የመጨለፍ ሱስ ነው? አንቺ ብትሞቺ ራሱ ተነስተሽ ካልጨለፍኩ ነው የምትይው። እነዛ ለቅሶ እየጠበቁ ምግብ የሚበሉ ልጅሽና ባልሽን እንደ ክብር እንግዳ ጠርተሽ እየጠበቅሽ ነው ወጡን ጨልፈሽ የጨረሽው። ደግሞ ያ ትልቁ ልጅሽ በጆሮ አምድስት ወጥ ይዞ ወደ ቤትሽ ሲሄድ ወጥ ታሸሻለሽ። እንዴት ነው የምትናገረው? ስነ ስርዓት የለም እንዴ? እባክሽ ያውን ያሸሸሽው ነው እያሞቃችሁ 3 አመት ብሉት ከልጆችሽ ጋር ሰፈር እንደው አዛውንት ታልቋል። ሟች የለም በረሀብ መሞትሽ ነው በቃ ከዚህ በኋላ። ለቅሶ ስለሌለ ሳልበላ መሞታው ነው። ለቅሶ ባይኖር እኮ ሰርግ አለ፣ ሰርግም ባይኖር ክርስትና አለ። አንተ ግን እኔ በወልድ አላደርስም። ብትወልጂ አይደለም የሰርቪስ ሹፌር ብትሆኝ አታደርሽኝም አንቺ አንበጣ። ኧረ ና በእናትህ ተዋት እንሂድ በእናትህ። ለራሴ እኔ እኮ የሚያናደኝ እኮ ማለት ነው እዛ ድረስ በታክሲ ሄጄ ከፍዬ መቅበሬ ነው። አረፌ ባይሱዚ ኋላ ተጭኛለ አይደል? ምንድነው የሚያቀብጠኝ? ሲጀመር የሟቹ ልጆች ጥሪልኝ የታክሲን ይመልሱልኝ ይቀበላችሁ። ኧረ አንተ ልጅ አደብ ይኖርታው እንዴ? ጥቁር በጥቁር ለብሰሽ ያዘንሽ ተመቻለሽ። ሲጀመር እኔ ሟቹ በቁሙ በህይወቱ እያለ አይመቸኝም ነበረ። ሰው ሞቶም ኖሮም አይጠቅምም። እንዴ እኔ ያሽ ልበሽ ስትፈልጊ ሰዎች የዛሬ ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? ሀሳብ ስቴት ኮሜንት አድርጉልኝ። ቪዲዮ ከተመቻችሁ እዚህ ድረስ ካያችሁ ወዳችሁ ማቱ ላይክ አድርጉ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው